እንዲህ ይላል ፕሮፌሰሩ። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ አሸንፋለች፣ ድል አድርጋለች። ወጣቶቿ የምዕራባውያን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ምን ተሸንፋለች ይላል። አበቃ። ማስታረቅ ያልቻልነው ቂም፣ ደም ማቆም ያልቻለ ስልጣን በእኛ ዘንድ ተናቀ። ቅዱስ ፓትርያርካችን የዛሬ 3 ዓመት ራጉኤል በዓል ሲያከብሩ እያለቀሱ ያሉት ሁሌ ይመስጠኛል። ክህነታችንም አልተከበረም፣ ሼበታችንም አልታፈረም አሉ። ማስቆም አልቻለም። አፈር፣ ተሸማቀቅ፣ ተከዝ፣ ወደቅ፣ መደመጣችን ጠፋ። ለምን? ቅድም ያለው ተሰበረ። የተወደዳችሁ ክርስቲያኖች በዚህ ዘመን ሌብነት ተወድሶ ታማኝነት ኮሶ አይደለም እናየው። ሌባው ተተኮሰ ይባላል፣ ያ ታማኙ ደግሞ ኮሰሰ አይደለም ይባላል። ለምንድን ነው የሆነው? ቅድም ያልኳችሁ መንፈሳዊው ትምህርትና ስንቅ እሱ በእኛ መካከል ቀሰቀሰ። በፈሪሃ እግዚአብሔር የሚኖረው ፋራ፣ መረን የወጣው ደግሞ ተራማጅ። ነገሩ ተለወጠ። እያያችሁት ነው። ሙሰኛው የገባው፣ ሌባው ኮራሚ፣ ታማኙ ደግሞ ያልገባው በሱ ተቀየረ። ንጽህና በርኩሰት ፊት አላፈረም ምድራችን ላይ። ድንግልና በዘማውያን መካከል ማፌዣ አልሆነም በምድራችን ላይ። ለምን ይሄ ሁሉ ሆነ? ቅድም ያልኳችሁ ቀስ ብሎ ከትውልዳችን መካከል ጠፋ። ትምህርት ላይ፣ እውቀት ላይ ሰውን የሚሰራ ስለሆነ ህዝቤ እውቀት ከማጣት የተነሳ ጠፋ አለ። የተወደዳችሁ ክርስቲያኖች የተወደደ መድኃኒታችን ሰው ሆኖ የተገለጠው እኛ እግዚአብሔርን በማወቅ ወደ ዘላለማዊ ሕይወት እንድንደርስ ነበር። ለዚህ ነው ጌታችን ሊቀ ካህናት እንደመሆኑ በጸለያት የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ነበር። እሱን ወደ ማወቅ የታረመ መልካም ጸባይ ሊያመጡ የሚችሉ የኛን የቤተ ክርስቲያንን ጥልቀት ያለውን ትምህርት ችላ ተባለ። በተለያየ መንገድ ተጠመደ። በዚህ ምክንያት ተቀየረ። ክሌር ቻምበር የተባለ አንድ የዚህ የጨለማው መጋረጃ ቡድን ሰው የተናገረውን ባነብላችሁ ይህንን ያደምቅልኛል። በሞቴ ስሙኝ። እንዲህ ይላል። መጻኢውን ዘመን ለመቆጣጠር ይላል፣ የሚመጣው ማለት ነው ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው። መማሪያ ክፍል መሆን ያለበት እንደሚሆነውም የድሮውና የአዲሱ መጋጫ መድረክ ነው። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱ እምነት ጋር እንዲጋጭባቸው ትምህርት ቤት ውስጥ እንሰራለን ይላል። ውጊያው የህዝብ ትምህርት ቤቶች፣ የመጋጫው መድረክ ህፃናት፣ የሚጋጩት ክርስትናው እውነተኛ ኦርቶዶክሳዊነትና የአዲሱ ዓለም ስርዓት ሃይማኖት፣ ሂውማኒስቲክ ሰብአዊነት፣ ሪሊጅን እምነት ከሚሉት ጋር የት በእውቀት ቦታ። የተወደዳችሁ ክርስቲያኖች የኛ ስንዴ የታለ? አረሙ ይህን ያሉን እንደሚተጋ አታውቁም። የታል ስንዴ የምናበቅል? የታል ጠንካራ ትምህርት ቤቶች ያሉ ልጆች የሚያበቅሉ? ጠፈር ተመራማሪ ያስመስለን እንልካቸዋለን እንጂ እውነት እነዚህ ልጆች እግዚአብሔርን እየቀመሱ እግዚአብሔርን እያወቁ እንዲሄዱ ወደ የሰንበት ትምህርት ቤቶቻችን እንልካቸዋለን። ጌም እንዲያዩ እንጂ የምናደርጋቸው እውነት ቅዳሴ እንዲያስቀድሱ እናደርጋቸዋለን። ፊልም እንዲያዩ እንጂ የምናደርጋቸው የካህናትን ተልእኮ እዚህ ቅዳሴው ላይ ቅድስት ውስጥ እንዲያዩ እናደርጋቸዋለን። ዋተር ፓርክ እንወስዳቸዋለን እንጂ ገዳም እንወስድ። ሰው እየሰራን ነው ወይ? ማሰልጠኛ ማዕከላቶች ያሉንም የሰንበት ትምህርት ቤቶቻችንን ከማጠናከር ይልቅ ማሳሳት ነው ስራችን። የተጠናከሩ
ስራ የሚሰሩ ማህበራት የሉንም። የከለታት አንድ ቀን ምንጣፍ አንጣፊ እንሆንና እንቀራለን። ባቦ ሰጥ የሚመሩ መሪዎች እንጂ ያሉን የመሪነት ማሰልጠኛ ማዕከላት የሉንም። እውነት እንነጋገር ከተባለ ያ ስንዴ አብቃይ ትዝ ይበላችሁ። ንጹህ ምንኩስናን የሚፈጥሩ ገዳማት ገና አልፈጠርንም። ያሉን ጥቂቶች ናቸው። እነሱን አላጎለበትንም። ገዳማቱን የሚሞሉ ወጣቶችን የሚሰብክ ልብ የሚያቃጥል ለእግዚአብሔር ዕውቀት የሚማርክ አገልግሎታችንን ብዛም ነው። ስለዚህ ሌላኛው ዓለም አረሙ እየዋጠን ነው። ግድ የላችሁም ኑና አብረን ስንዴ እናብቅ። ራሳችን የምናስተምራቸው ትምህርት ቤቶች በቅርቡ የዛሬ 2 ዓመት ይሁን 3 ዓመት አንድ ጥናት ተመልክቻለሁ። ሁሉ ጊዜ ስለው ይሰቀኛል፣ ግን ልበለው የ5ኛ ክፍል ተማሪዎች ወይም ከ11ኛ ክፍል ትምህርት ቤት ጀምሮ የትምህርት ካሪኩለማችን ስርዓታችን ይሄን ካላስገባ ያሉ የሚታገሉ መንግስታዊ ያልሆኑ ድርጅቶች ኢትዮጵያ ውስጥ አሉ። ምን እንዴት አድርገው ሩካቤ እንደሚፈጽሙ ከ11ኛ ክፍል ከ11 ዓመት ጀምሮ የ5ኛ ክፍል ተማሪዎች ካላስተማርናቸው የሚሉ ሀውቱ ማኑዋል እንስጣቸው። እንዴት ግን ለወሲብ እንደሚፈጽሙ ምኑን ዘረዝረዋለሁ። ለመድረኩ እኮ አይመችም ወዳጄ። አንተ አብልተው አንተ ትምህርት ቤት ደብተር አንተ እየከፈልክለት ልጅህን እያበላሸ ለሚልክ ትውልድ አንተ ሰው አትሆንም። ስንዴ አታበቅ። ወልደህ ለማን ነው የምትጥላቸው? ለወልደህ ለማን ነው የምትሰጣቸው? እግዚአብሔር አደራ የሰጠህ ልጆችን ለማን ነው የምትበትናቸው? ምን አይነት ዕውቀት ነው የምትሰጣቸው? የተወደዳችሁ ክርስቲያኖች፣ እኔ ፊዚክስ ማወቅን እየተቃወምኩ አይደለም፣ ምርጥ ነው። ስለ ቡያንት ፎርስ ወይም ስለ ዲስፕሌስመንት ማጥናት አንድ ነገር ነው። መንፈሳዊ መሆን እግዚአብሔርን ማወቅ ግን ከፊዚክስ በላይ ነው። ቡያንት ፎርስ የሆነ የከበደ ነገር ሲመጣ ከፍ ይልሃል፣ ይሰጥማል፣ ምንትስ ይልሃል። ሰይሁን ምርጥ ነው፣ አጥናው። እኔ ግን ሌላ ዕውቀት እነግርሃለሁ። ክርስቲያን ስትሆን እግዚአብሔርን ስታውቀው በውሃ ላይ የምትራመድ ነው የምትሆነው። የፊዚክስን ቡያንት ፎርስ የምታፈርስ ነው የሚበልጥ ዕውቀት። ይሄው ሰሞኑን የተነበበላችሁ መጽሐፍ እንዲህ አይደለም ይላል። የሚበልጥ ከዚህ አለ። ከዮናስ የሚበልጥ ከዚህ አለ። ከሶሎሞን የሚበልጥ ከዚህ አለ። ከዚህ ከዓለማዊ ዕውቀትና መራቀቅ የሚበልጥ እዚህ አለ። ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ፣ ተለካኪ የሌለው ህይወት እዚህ አለ። ውሸት አይደለም። ውሸት አይደለም። ሳይንስ የሚልህን ነገር የሚያስቀር እውነት እዚህ ውስጥ አለ። ሊኩዊድ ሃዝ ዴፊኒት ቮሊዩም በት ኖት ዴፊኒት ሼፕ ይልሃል ሳይንስ። የእግዚአብሔር ሰው ከሆንክስ ውሃውን እንደ ግድግዳ ታቆመዋለህ። አንተ የተለየና የምትሆነው ክርስቲያና። ስለ መንኮራኩር ስለ ምናምን ማጥናት ሰየው፣ ስለ ፀሐይ መራቀቅ በጎ ነው። እኛ ግን እንዲህ እንላለን፣ አንተ ፀሐይን በላይ ትሆናለህ፣ ከበረታ ከታገልክ እንደ ዜና ማርቆስ ፀሐይን ታስቆማለህ፣ እንደ ኢያሱ እንዳይመሽ ታረጋለህ። ፎቶሲንተሲስ ስር ሲኖረው ፀሐይ ሲመታው ውሃ ሲጠጣ ይበቅላል። እሱ ሳይንስን የነገረ። እንደ ዮሐንስ ሐፂር መሆን ከቻልክ ግን ዱላ ታበቅላለህ። በዱላ አትደባደብም። በትር ሰጡት፣ 3 ዓመት ተንከባከበ፣ ዱላ በቀለ፣ ስር የሌለው አፈራ። የእግዚአብሔር መሆን ይበልጣል። ናስ እንዴናብቅ ኑ አብረን ስንዴ እናብቅ። የተወደዳችሁ ክርስቲያኖች፣ አይናችንን ከፍተን ዛሬ ካልነቃን በቀር ካበቃን በኋላ ብንነቃ ምን ዋጋ አለው? ዛሬ የምናየውን ህዝብ አናየው። ለአገልጋዮችም ነው መናገር እንፈልግ። መኖር እንደዚህ ላይ ቀጥል ይችላል። የተወደዳችሁ ክርስቲያኖች፣ የማያውቅ ሰው ለሚከፈትበት ጥቃት ዝግጁነት አይኖረውም። እንደውም ባለማወቅ ተባባሪ ይሆናል። በዚህ ዘመን ስጋቴ ባለማወቅ እየተባበርን ያለን የቤተ ክርስቲያን ሰዎች እንዳለ እጠረጥራለሁ። አናውቀው። የጥፋቱ መንገድ በጣም ረቂቅ ነው። አይኑን ካልገለጠ እንክርዳድን ከስንዴ ለመለየት የቀረበ ካልሆነ በቀር ማን ይለየዋል? ምርጥ የገበሬ ልጅ ነው አሉ ስንዴና እንክርዳድን የሚለየው። ዝም ብሎ ገበሬ ብቻ አይደለም፣ ምርጥ የገበሬ ልጅ።
ስንዴው እንክርዳዱ ከስንዴው በላይ አምሮ ለምልሞ ነው የሚገኘው። አስመሳይ ነው የሚሆነው። ይሄ እስከ መቼ ያዛልቅ ይመስላችኋል? ስለዚህ ኑ አብረን ስንዴ እናብቅል፣ ያሉንን ሰንበት ትምህርት ቤቶች እናጠናክር፣ የትምህርት ማዕከላት እንክፈል። ገንዘብ ያላችሁ ገንዘባችሁን ጣል እያደረጋችሁ ልጆቻችን እኛው ራሳችን የምናስተምርበት ጠንካራ ተቋም እንገንባ። ከአረም ጋር እየታገልን ስንት ዘመን ፈጀን? ምን ለውጥ አመጣ? እሳታት የሆነ ነገር ሲመጣ እሳት እያጠፋል ምን ስራ ሰራ? እንደዚሁ በመራመድ ብቻ እናሸንፋለን አረም አይቻልም። ትኩረት በመስጠት ኑ አብረን ስንዴ እናብቅል፣ ስንዴ እናብቅል። ካህናቶቻችንን በሚገባው በማሰልጠን ኑ አብረን ስንዴ እናብቅል። ይህን የዚህን ዓለም ዕውቀት በእውቀት በመንፈሳዊ ዕውቀት የሚሽሩ በጥባት በድፍረት የሚያሸንፉ አገልጋዮችን እያፈራን ኑ አብረን ስንዴ እናብቅል። ዕውቀት ላይ እሱ ነው የሚገነባው። ያኛውን ያፈረሰው በዚህ እንገንባ። አዳዲስ ዕውቀት የሚያገኙ ሕፃናት እንዳይኖሩን እንጠብቃቸው። ኑ አብረን ስንዴ እናብቅል። አንደኛው ማብቂያው ቦታ ይሄ ነው። ያ ቅድም ያልኳቸው ግብፃዊው ሊቀ ዲያቆናት ትኩረት ሰጥቶ የሰራበት ገንብተን ተሳላሚ እንድናገኝ ትዝታ እንዳንሆን ኑ አብረን ስንዴ እናብቅል። ቤተ ክርስቲያን ከወደዳችኋት ኑ ስንዴ አብቅሉ። በየቤታችሁ ተወያዩ። አንደኛ። ሁለተኛ እየሰማችሁኝ እንደሆነ አስባለሁ። ሁለተኛ አንድ ቃል ላንሳ። እኔ ዝም ብዬ እንደው የተሰማኝን ስሜት ዘራፍ ለማለት እያወራሁ አይደለም። ከጉዳዮቻቸው መዘዝ እያደረግን እየተገበሩት ካለው ነገር እየነቃን ቀስ ብለን ስንዴ እንድናመርት እየተጠበቅን እንድንሄድ ነው። ኤሪክ ቤሊስ የተባለች የ18ኛው መቶ ክፍለ ዘመን አንዲት የዚህ የሰይጣኑ ማህበርተኛ የሆነች ሴት እንዲህ አለች። የክርስትና እምነት በሞቴ ስሙኝ አባባሏል። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና ለማጥፋት ስሙኝ በሞቴ አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን። ደግሞ አለ ስሙኝ፣ ይቅርታ በጣም ጉንፋን ስለያዘኝ። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን የጥንቱን ኦሪጂናሉን ክርስትና ኦርቶዶክሳዊነትን ለማጥፋት ቤተሰባዊ መዋቅርን ማጥቃት አለብን። ይሄ መመሪያ፣ ይሄ ፕሮፖዛል፣ ይሄ ምክር ሐሳብ ምን ሆኖ ቀጠለ መሰላችሁ? የሴታዊነት ርዕዮተ ዓለም ፌሚኒስት፣ ግብረ ሶዶማዊነት፣ የተመሳሳይ ጾታ ጋብቻ፣ ትራንስጀንደር፣ አስጀንደር የተባሉ የጾታ ቅየራ፣ እነዚህ መንገዶቹ ናቸው። ምንን የሚያፈርሱበት? ቤተሰባዊ መዋቅርን የሚያፈርሱበት። ድጎማ እየደጎሙ ስኮላርሺፕ እየሰጡ አንቺ እኮ ትችያለሽ ከባልሽ ጋር ምን አቆራመድሽ እያሉ እያባረሩ በአውሮፓ በአንዳንድ ቦታ ይህን ያደርጋሉ። ኢትዮጵያ ውስጥም እንደጀመሩ አንድ ባለትዳር አጫውቶኛል። ሚስቱን እንደዚህ አባብለውበት ልጆቹን ነጥቃ ልትወስድበት አድርጎ ያለቀሰ ታሞ አግኝቸዋል። ቤተሰብን ማጥቃት። ለምን? በማጥቃቱ የሚጠቀሙት ምንድን ነው ካላችሁ፣ ረድኤተ እግዚአብሔርን በሰማይና በምድር መካከል ማቋረጥ፣ እግዚአብሔር የማይጠራበት ትውልድ መፍጠር። የተወደዳችሁ ክርስቲያኖች፣ ስለዚህ አንዱ የስንዴ ቦታችን የት ነው ካል ክርስትና እንዲቀጥል ቤተ ክርስቲያን እንድትቀጥል የት ውስጥ ነው ስንዴ የምናበቅለው ካላችሁ፣ በየቤተሰቦቻችን ነው፣ ራሳችን ላይ ነው። ባል ሚስቱ ላይ፣ ሚስት ባሉ ላይ ነው። የጋብቻ ዓላማ ጽድቅ እንደሆኑ የተረዱ ስንዴዎችን ማብቀል ነው። ደግሞ አለሁ የጋብቻ ዓላማ ጽድቅ መሆኑን የተረዱ ከርኩሰት የሚለዩ ወጣቶችን ማምረት ነው። ስንዴ ማለት ይሄ ነው። ስንዴ ማብለት ማለት ይሄ ነው። እነሱን ማምረት፣ እነሱን ማፍራት።
ወጣቶች ጋብቻን እንዳይጥሉ፣ ጋብቻ ጠል እንዳይሆኑ፣ ይሄ በየመንደሩ የሚያወሩት ሚጥሚጣ ስትልስ ትኖራለህ የሚሉት ማይሰሙ፣ ቅድስናን የሚወዱ መጋባት በሁሉ ዘንድ ክቡር መኝታው ንጹህ እንደሆነ የሚለዩ ንጽህናን የሚፈልጉ ወጣቶችን ማምረት፣ ስንዴ ማብቀል ቤት 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 የሩሲያ ኮሚኒስት የኦርቶዶክስ ቤተክርስቲያንን የሩሲያን ማናጋት በጀመሩበት ጊዜ አንድ የገጠማቸው ችግር ኮሚኒስት አራማጁ የነበረው ስታሊን እንዲህ አላቸው ይባላል። ታሪክ ላምጣ በሞቴ ስሙ። ጳጳሳቱን ሰበሰበና ምን አላቸው አሉ? ወይ ትቀድሳላችሁ፣ ወይ ታቆርባላችሁ፣ ወይ ታጠምቃላችሁ፣ ወይ ደግሞ ትሰብካላችሁ። ከሁለት አንዱ ምረጡ። ወይ ምስጢራተ ቤተክርስቲያንን ፈጽሞ በመቀደስ በማጥመቅ በማቁረብ፣ ወይ ደግሞ ትሰብካላችሁ። ከሰበካችሁ አታጠምቁም፣ አታቆርቡ። ካቆረባችሁ፣ ከቀደሳችሁ፣ ካጠመቃችሁ ደግሞ አትሰብኩም አላቸው። ይሄ እኮ አጣብቂኝ ነው ለቤተክርስቲያን። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪስ እንዴት ያምናሉ ይላል። ስብከት ከሌለ አማኝ የለም። ስለዚህ እሱን ዘጋባቸው። እንዴት ያቆርባሉ? ማን ይመጣላቸው? ማን ያምናቸዋል? ጳጳሳቱ ጨነቃቸው። እናቶችን ሰበሰቡ። በጣም የሚደንቅ ስራ ነው የሰሩት ወዳጆቼ። ዛሬ እናቶች በቤተክርስቲያን አገልግሎት ብዙም የላቸው። በጥንቷ ቤተክርስቲያን የወላጆች የእናቶች አገልግሎት እጹብና ማራኪ ነበር። ወደዚህ ወደ ወላይታ ፈቀቅ ብትሉ እንዴት አስደናቂ እናቶች ህይወትና አገልግሎት አላችሁ መሰላችሁ። ሰብሰብ ብለው ዝክር ይዘክራሉ፣ የወለደ ይጠይቃሉ፣ ያርሳሉ፣ ይጠያየቃሉ። እናቶች በቤተክርስቲያን አገልግሎት አሉ። ሰበሰቡና እነዚህ ጳጳሳት ስታሊን እንደዚህ ያለን ነው ምን እናድርግ አሏቸው። እናቶች ሱባኤ እንያዛሉና 2 ሱባኤ 14 ቀን ቆይተው መልስ ይዘው መጡ። ማን? እናቶቹ። ምን አሉ? ብፁዓን አበው እናንተ ምስጢራተ ቤተክርስቲያንን ፈጽሙ፣ እናንተ ቀድሱ፣ እናንተ አቁርቡ፣ እናንተ አጥምቁ፣ እኛ ልጆቻችንን እቤት እንሰብካለን አሏቸው። እየሰማችሁኝ ነው? ስንዴ ቤት እናበቅላለን፣ ስንዴ ቤት እናበቅላለን፣ እቤት እናበቅላለን እያላችሁ ነው የምታጨበጭቡት ወይስ ለነዛ እናቶች ነው አሁን የምታጨበጭቡት? እንጂ አልገባኝም። እንጂ እሱንማ እንመርምረው ራሳችን። ይህ ምን እሱ ጭብጫ ይለመደብን እኮ ወደ ውስጥ። ዛሬ የሩሲያ ፓርላማ በምስለ ፍቁር ወልዳ ደምቃለች። በቀደም አንድ የአሜሪካን ሴናተር የተናገረውን አልሰማችሁም? ከሩሲያ ጋር ያለን የእጅ አዙር ጦርነት ጠንካራ ትራዲሽን ያላትን ኦርቶዶክስን ማፍረስ ነው ብሎ ነው በግልጽ የነገረው። ወዳጅ ይህ ዓለም ገና አልገባን። ረድኤተ እግዚአብሔርን ካላት ከእውነተኛይቱ ቤተክርስቲያን ጋር ነው ትግላችን ነው ሲተረጎ ግልባጩ ይላሉ የኔታ እሸቱ እውነታቸው። ይህንን የሚፈጽሙ ቤታችሁ ስንዴ አብቅሉ። የእውነተኛ የንጽህናን ጋብቻ ጥቅም ሊያስቀር የሚችሉ ፈተናዎችን የሚታገሱ ስንዴዎች፣ ኪዳናቸውን የሚያስቡ ስንዴዎች፣ አንዳቸው ለሌላቸው የሚኖሩ ስንዴዎች፣ አንዳቸው ለአንዳቸው ወጀብ ሳይሆን ወደብ የሚሆኑ ስንዴዎች፣ መደባበቅን በግልጽነት የሚተኩ ስንዴዎች፣ ቬሎ መልበስ ላይ የማያተኩሩ የጽድቅ ልብሳቸው ኢየሱስ ክርስቶስን መልበስ ላይ የሚያተኩሩ ስንዴዎች፣ ትዳራቸውን የሐሳብ መስጫ የማያደርጉ ስንዴዎች እናብቅላ። ወገኖቼ የፈረሱ ቤተሰቦች እያየን ነው። የተጎሳቆሉ ባለትዳሮች እያየን ነው። 53% ጎዳና ላይ የወጡ ልጆች ቤንዚን የሚስቡ ከፈረሰ ትዳር ነው እያለን ነው ስታቲስቲክስ። ከሚጋባው ይልቅ የሚፋታው እንደባሰ ይነግረናል የፍርድ ቤት መዝገብ። ኑ አብረን ስንዴ እናብቅላ። ቤት ውስጥ ብዙ በዘረዝር ደስ ይለኛል። ቤት ውስጥ በልጆችና በወላጆች መካከል ያለውን ተግባቦት የሰበረ ነው። ምንም የማትቀይረውን ፖለቲካ ቁጭ ብለህ ቻናል እየቀያየርክ ለምን ታያለህ? ምን በወጣት የልጅህን ቻናል ገና በህፃንነት አትቀይረው? ነገ እኮ አያውቅህም። ከጥቂት ዓመት በኋላ አውቅህ ልጅ ላይ ያ ሰውዬ ደጋግሜ እለዋለሁ ስለሚመስጠኝ። የዚህ የከተማችን አንድ ባለጸጋ የተናገረው ልብ የሚነካ ነገር ነው። እኔ ፎቄን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ ነበር ያለው። የፈረሰ ልጅ፣ የፈረሰ ትዳር
አሸሻን ያወዘው ትውልድ ምን ያደርጋል? አሁን እንስራ ሳያመልጡ ልጆቻችን ላይ ያሉ እቅፋችን ላይ ያሉ ተው ስንላቸው የሚሰሙበት እድሜ ላይ እናምጣቸው። አቤተ እግዚአብሔር ዕጣኑን ያሽትቱ። ጎርጎርዮስ ካል እንደተናገረው መስቀሉን ይሳለሙ፣ ቅዳሴውን ያስቀድሱ፣ መጻሕፍቱን ይማሩ፣ ዜማውን ያዞሙ፣ ጉሮሯቸውን ይሹ። በቃ ለውጧቸው። ስራ እንስራ። ኑ አብረን ስንዴ እናብቅላ። ቢዚ የምትሆነው ለማን ነው? እሺ ሶፋር ለማን ነው? ለማን ነው የምትለፋው? ለማን ነው የምትሰራው? ለማን ነው የምትደክሚው? እጅ ሻካራ እስኪሆን ድረስ ቤትሽ የምትንገላቸው ለማን ነው? እግር እስኪ ቀና ድረስ የምትከራ ፀሐይ የሚበላ ማዲያት የሚጠብስን ለማን? የምትራበው ለማን? ለእግዚአብሔር ጽድቅ አይደለምን? ልጆች የእግዚአብሔር ስጦታዎች ናቸው። እኛ ሞግዚቶች ብቻ አይደለንምን? ታዲያ ኑ ስንዴ እናብቅላ። ትኩረት ሰጠን። እንደውም ዝጉት፣ ቴሌቪዥን አጥፉት። ዳታችንን ወደ ሰማይ እንጂ ዳታችንን እያበራን ምን መከራ በለም። ጥቂት እውቀት ካለን ነው ስለከዛ መከራ አይደለም። ያ ልጅ ያለውን አልሰማህም? አባቱ ጠዋት ይወጣል፣ ማታ ልጆች ከተኙ ይገባል። ልጅ ለካ አባቱን ናፍቋል። ከዕለታት አንድ ቀን እንዲህ ብሎ ጠየቀው አሉ። ምን አለው አሉ? ጨርሻለሁ፣ አይዟችሁ። ምን አለው አሉ? አባዬ አቤት። ለመሆኑ በቀን ስንት ነው መስሪያ ቤት የሚከፍሉ አለው አሉ። ይሄን ያህል ብር ነገረው። ትንሽ ቀን ቆየና ማሙሽ ብልጥ ነው። ትንሽ ቀን ቆየና ትንሽ አሳሳተና ምን አለው አሉ? አባዬ አቤት፣ ይሄን ያህል ብር አበድረኝ። የትኛውን ብር? በቀን የሚከፈለውን ብር ሂሳብ አድርጎ አበድረኝ አለው። አበድረሃለሁ፣ ግን ለምን እንደሆነ ንገረኝ አባት። ትንሽ አቅማማና ልጅ ያበደርከኝን ብድር ብር ለአንተ ከፍልህና አንተ ዛሬ ከኔ ጋር ትውላለህ። ናፍቋላ። ፀጉሩን የማታሻሸው ልጅ ምን ያደርግልሃል? ነገ ልታባረው ነው ከቤት። ስለዚህ ዛሬ ልጆችን፣ ዛሬ ቤተሰብን፣ ዛሬ ትዳርን፣ ዛሬ ንጹህ ቤተሰብን መመስረትን፣ ንጹህ ጋብቻ መያዝን እንልመዳ። የእግዚአብሔር ቃል የሚለው ይሄ ነው። ለቤተሰቡ የማያስብ ሰው ሃይማኖቱ ከካደ ይልቅ የከፋ ነው። ቸል እንድንል ማን ፈቀደልን? ምርጥ ልጆችን የማሳደጊያው መንገድ ደግሞ ምርጥ የእግዚአብሔር ልጆች መሆን ነው። ወላጆች ሶስተኛ በ2 ደቂቃ ኑ አብረን ስንዴ እናብቅል። የት ስንዴ እናብቅል? ይውላችሁ እኔና እናንተ ንስሐ ካልገባን ካልቆረበን ስርየት የለንም። ቅዱስ ዮሐንስ አፈወርቅ እንደተናገረው እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ ይላል እናንተም ምንም አይነት ማስተሰሪያ የላችሁም፣ የሚስጥራትን ተካፋይ አትሆኑም ይላል። የመዳን በራችን ያለችው ቤተክርስቲያን ብቻ ናት። እዚህ ቤት ነው የመዳን በር ያለው። ስለዚህ ምን እናድርግ? በእውነት ያለ ሐሰት እነዚህን መቅደሶች የሚከፍቱልን እግዚአብሔር የሰጣቸውን ቃል ኪዳንና ስልጣን ወደ እግዚአብሔር መንግስት የሚያስገቡልን አገልጋዮቹን ካህናትን እንደግፋ፣ እናበርታ፣ በቀዳዳቸው በኩል እንቁማ፣ ስንዴ እናብቅላ። ወዳጆቼ ከዚህ በቀር ህይወት የለንም። ከዚህ በቀር ህይወት የለንም። የት ጋር እናብቅል? ስንችል ካህናትን ማፍራት፣ እቤቶቻችሁ ጧፍና ዕጣን ስለትና አስራት ብቻ ማምጣት አይደለም። ልጆቻችሁ መቅደስ የሚከፍቱ የሚባርኩ ልጆችን ወደ ማፍራት እንምጣ። እንሙላ። በዚህ በምዕራቡ ዓለም በጣም የተሻሉ ኢትዮጵያውያን አሉ። ልጆቻቸውን ለቤተ ክርስቲያን አገልግሎት እየሰጡ በጣም ይደንቃል። ቁጭታቸው ስለገባቸው ምን እየመጣ ልጆቻቸውን ሊነጥቅ የመጣ ጥርስ ስላዩ ነዋ ለማዳን። ከዛ በላይ ግን የሚራቡ ካህናት እንዳይኖሩ፣ የሚጠሙ አቁራቢዎች እንዳይኖሩ ቅዱስ ጳውሎስ እንዲህ ይላል፣ መንፈሳዊ ነገርን የዘራንላችሁ ከእናንተ ሥጋዊ የሆነ ነገር ብናጭድ ትልቅ ነገር ነው እንዴ ይላል። ለሚያቆርብህ ጤፍ ብትቆርጥለት ትልቅ ነገር ነው እንዴ? መንግሥተ ሰማያት ለሚያስገባ ትንሽዬ ኮንዶሚኒየም ሰብሰብ ብላችሁ ብትገዙለት ቁም ነገር ነው እንዴ? ቤተ ክርስቲያን እንድታሸንፍ አንዱ ስንዴ እነዚህን አገልጋዮች ማገዝ ነው። ሙሴ በዚያ በኮሬብ ተራራ ላይ አታስታውሱትም? እጆቹን ሲዘረጋ እስራኤል ያሸንፋሉ።
እጆቹን ሲያጥፍ እስራኤል ይሸነፋሉ። አሮንና ሆር የተባሉ ይሄን ምስጢር ገባቸውና ወደ ተራራው ላይ ወጥተው አንዱ በቀኝ አንዱ በግራ የሙሴን እጆች ደግፈው ዋሉ። እግዚአብሔርም የአማሌቅን ዝክር ከሰማይ በታች ደመሰሰ ይላል ኦሪት ዘጸአት ምዕራፍ 17። ጠፉ። በምን? የሙሴን እጆች ደገፉ። ሙሴ ይጸልያል፣ ኢያሱ ይዋጋል። የሙሴ ጸሎት የእግዚአብሔር ቸርነት፣ የኢያሱ ውጊያ የሰው ተጋድሎ፣ የአሮንና የሆር መደገፍ ደግሞ ካህናትና አገልጋዮችን መደገፍና መርዳት። ንስሐ አባቶቻችንን ቢያንስ መጎብኘት እንዳይራቡ መጠን። ነገ ከነገ ወዲያን እያሰብኩ ነው ማወራው ወዳጅ፣ ዛሬም ብቻ እንዳይመስላችሁ። እነሱ ሲበረቱ እንበረታለን፣ እነሱ ሲጠነክሩ እንጠነክራለን። የእነሱ አገልግሎት ከፍ ሲል ከፍ እንላለና። ምን እያልክ ነው? እኛ እኮ ድሆች ነን። ኑና በድህነት የሚወጣ እኮ ምርጥ መስዋዕት አለ ለእግዚአብሔር። ተወደዳችሁ ክርስቲያኖች፣ የመቄዶንያ ክርስቲያኖች እዛ ቆሮንቶስ መልእክት ምዕራፍ 8 ላይ ተመልከቱ። በጣም የሚደንቅ ቃል ቅዱስ ጳውሎስ ተናግሮላቸዋል። የድህነታቸው ጥልቅነት የልግስናቸውን ባለጸግነት አብዝቶታል ይላል። በጣም ድሆች ናቸው ግን ለጋሶች ናቸው። ክርስትናን አፋጠኗት። ይሄንን ቸር ስራ ከኛ ይለምኑ ነበር ይላል። ተለምነው አይደለም ለምነው ነበር የሚያደርጉት። የተወደዳችሁ ክርስቲያኖች፣ ካህናት ሲደክሙ ቤተክርስቲያን ትዘጋለች። ካህናቱን የምንመግብ የምናለብስ የምናኖር እኛ ነን ብላችሁ እንዳትመኩ አደራችሁ። እኛ እኮ ነን አስራት በኩራቱ እያመጣ፣ እኛ እኮ ነን ገንዘብ እየሰጠ። ስለዚህ አለቃ ልሁን ብለን ልናዝ ይሆን? አይደለም። ለእግዚአብሔር ነው ያደረጋችሁት። ለቤተ እግዚአብሔር ባመጡት ወርቀ ዘቦ ካህናት ተሸልሞ ሲያዩ እኛ አምጥተናልና እንዲህና እንዲህ አድርጉ እንዳትሉ፣ ስርዓት ሰሪዎች እንዳትሆኑ፣ እግዚአብሔርን አክብሩና ፍሩ። ለእግዚአብሔር ነው የሰጣችሁት። ካህናትም ሕዝብ ያመጣልናል ብለው በሕዝብ እንዳይመኩ፣ እግዚአብሔርን ከመመካት እንዳይወጡ፣ እግዚአብሔር የሚያኖራቸው አምላክ መሆኑን እንዲያውቁ፣ እንዳይሳሳቱ ማገዝ። መጽሐፍ ቅዱስ ግልጽ ትምህርት አለው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን ምዕራፍ 13 አስቡ ማለት እርዱ ማለት ነው ብለው ተርጉመዋል። አግዙ፣ ተደጋገዙ። ኑ አብረን ስንዴ እናብቅላ፣ ኑ አብረን ስንዴ እናብቅላ፣ ኑ አብረን ስንዴ እንስራ። የተወደዳችሁ ክርስቲያኖች፣ መርዳት ካልቻልን ግን ቢያንስ መነቃቀፍ እናቆማ፣ መተቻቸት እናቆማ። ከጀመርኩበት ልነሳ። ፓትርያርክ ሺኖዳ ስለ ሀቢብ ጊዮርጊስ ያወሩት ቤተክርስቲያን በሚጎድላት ነገር